ይሄ በአገራችን በጣም ትልቅና ዋና ነገር ነው ለወንጌል ባንድ ላይ እንደዚህ መውጣት በሁለቱ ቀን እና ደግሞ የብሊግራም ፋውንዴሽንም ደግሞ ይሄንን ፕሮግራም አስቦ ወንጌል በመድራችን ሰላም በመድራችን ፍቅር በመድራችን የበለጠ እንዲሰፍን ወንጌል ዋና ቁልፍ ነገር ስለሆነ ለሰው ልጆች ሁሉ ሰላም የሚሰጥ ወንጌል ስለሆነ ይሄን ፕሮግራም በዚህ ምክንያት ነው የታቀደው ስለዚህ እግዚአብሔርን ስለዚህ በጣም ነው የምናመሰግነው አሁን ይሄ እግዚአብሔር ሰው ወደ ኢትዮጵያ ሲመጣ ኢትዮጵያ ላይ ጸጋን ይዘው ኢምፓርት ሊያረግ እንደገና ደግሞ የፍቅር የሰላም እንዲሆንልን ኢትዮጵያን ደግሞ እግዚአብሔር ጉብኝት እንዲያረግ ከቅባቱ ውፍረት የተነሳ መርገም ይሰበራል ተብሎ እንደተጻፈው ኢትዮጵያ እንደሚባረክ እኔ አምናለሁ ደግሞ አንድነት እንደሚሆን እኔ አምናለሁ ለምድራችን ለትውልዱ ለሁላችንም በጣም የሚጠቅመን እግዚአብሔር ነው ከእግዚአብሔር ጋር መሆን ነው እግዚአብሔርን ማምለክ ነው እነዚህ ነገሮች ይጠቅማሉ ይሄ ፕሮግራም ደግሞ እጅግ በጣም ደስ የሚያሰኝ ነው እኔ ደስ ተሰኝቻለሁ ምክንያቱም እግዚአብሔርን ማምለክ ራሱ ለምድር በረከት ነው አንድ ሆነን ሁላችንም አንድ ፈጣሪን ያሰብን ከፈጣሪ የመጣን ስለመሆኑ ያሰብን ለልማት ታግተን መስራት አለብን ሁላችንም ለጸሎት ቅድሚያ መስጠት አለብን ነው ዋና ዓላማችን ኢትዮጵያን እግዚአብሔር ፈጣሪ በሱ እጅ አድርጎ እንዲጠብቃት ሁላችንም አንድ ሆነን መጸለይ አለብን ነው ዋና ዓላማው እሱ ነው ከዛ በመነሳት ሁላችንም አንድ እንድንሆን የሚያስፈልገን ምንድነው ጸሎት ነው ጸሎትን በማስቀደም ሁላችንም ከፈጣሪ ጋር በመሆን አሁን ባለንበት ወቅት ሁላችንም በየቦታ ባለንበት ቦታ ፈጣሪን በመጠየቅ ሰላምን በማስቀደም ሰላምን የሚጠላውን ከማላችን ነጥለን በመውጣት ከእግዚአብሔር ጋር በመሆን ሰላምን ማስፈን አለብን ነው ይሄንን ዩኒቲም በወንጌላውያን ደረጃ ለመጀመሪያ ጊዜ ለየት ያለ ዩኒቲንም የምናሳይበት አይነት መድረክ ሆኖ ነው ያለውና የእግዚአብሔር መንፈስ የእግዚአብሔር ህልውና በዚህ ስፍራ አለ ከዚያ አርባ በዚያ ስፍራ ደግሞ የአብያተ ክርስቲያናት መሪዎች ባንድ ላይ ተሰብስበዋል በእንዲ ላይ ሆነን እንግዲህ የክርስቶስን ወንጌል እየሰማን ነው ማለት ነው በኢኮኖሚ በስራ በተለያየ መንገድ ሰው ተሳታፊ እንዲሆን ከመንግስት ጋር ተባብሮ እንዲሰራ መንግስት ሰላማዊ መንግስት ነው ሰውም ደግሞ የሰላም ሰው እንዲሆን ከመንግስት ጎን መቆም ይጠበቅበታል የወንጌል አማኞችም ሁሉ ይሄ ይጠበቅባቸዋል ክርስቲያኑ ማህበረሰብ ለሀገሩ መጸለይ ያለበት ለትውልድ መጸለይ ያለበት ለራሱም ለቤተሰቡም መጸለይ ያለበት ምክንያቱም ትልቅ ለምድርም ለትውልድም ትልቅ መፍትሄ ያምጪ ራሱ እግዚአብሔር ስለሆነ ማለት ነው የስብስብ የሚያመለክተው ምን ነው ሰላምን ነው ሰላም ይምጣልን ነው ለሰላም አንድ ሆነን ሁላችንም አንድ ሰው በቤቱ ሆኖ ከሚጸልየው ጸሎት በጋራ ሆነን እግዚአብሔርን ፊት መፈለግ ማለት ነው ይህ ስብስብ ሁላችንም አንድ ሆነን የእግዚአብሔርን መንገድ የምንከተልበት ከመሆኑ አንፃር ሁላችንም ሰላምን በማስቀደም ለሰላም ፈጣሪን መጠየቅ አለብን እዚህ ትልቅ ጸጋ ነው እኚህን እንግዳ ትልቅ የሆኑ ሰው የታወቁ ሰው በወንጌልም ቢሆን እንደ እንግዳም እዚህ መቀበል በካውንስሉ መድረክ በጋራ በመቻላችን በጣም ደስ ብሎናል ዩኒፋይድ ሆነን በካውንስሉ አንድ መሆናችን እንዲህ አይነት እንግዶችንም ለማስተናገድና እንዲህ አይነት ፕሮግራሞችን ለማድረግ አብቅቶናል ብዬ ነው እኔ ማስበው